durch. Ich sag mal so, das ist der einzige Tisch, an dem man das tun sollte. Ne? Ja. Also vorher sollte man wirklich darauf achten, dass man seine Verpflegung zu sich nimmt. Jetzt nochmal hier der Zwischenlei. ጀግኖች ኢትዮጵያውያን አትሌቶች አሁንም በሚካፈሉባቸው ውድድሮች በሙሉ ድል እየቀናቸው የሀገራችንን ባንዲራ በተለያዩ የዓለም ክፍሎች ላይ እያውለበለቡ ይገኛሉ። በተለይም በጎዳና ላይ ርቀቶች በማራቶንና በግማሽ ማራቶን ኢትዮጵያውያን አትሌቶች ከቅርብ ጊዜ ወዲህ እጅግ አስደናቂ ታሪኮችን እያስመዘገቡ ይገኛሉ። ለምሳሌ እንኳን የቅርብ ጊዜው የለንደን ማራቶንን ማስታወስ ተገቢ ነው። ከዛ ውጭ ግን በቅርቡ ከተደረጉና ኢትዮጵያውያን አትሌቶች ጥሩ ውጤት ካመጡባቸው የማራቶን ውድድሮች መካከል አንደኛው በጀርመን ሃኖቨር በተደረገው በዚህ ውድድር ላይ ኢትዮጵያውያን ጥሩ የሚባል ውጤትን ማምጣት የቻሉበት ውድድር ሆኖ ነው የተጠናቀቀው። እኛም በዛሬው ፕሮግራማችን ስለ ሃኖቨር ማራቶንና ውድድሩ ላይ ስለነበሩ የመጨረሻዎቹ ዙር ትንቅንቆችም ወደ እናንተ በቪዲዮ መልክም ጭምር አሰናድተንላችኋል። ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። ይህ አዲስ አትሌቲክስ የዩቲዩብ ቻናል ነው። ኢትዮጵያውያን ጀግና አትሌቶች በየማራቶን ውድድሮቹና በሌሎችም የውድድር መድረኮች ላይ የሀገራችንን ባንዲራ ከፍ አድርገው ሲያብለበልቡ እኛም ወደ እናንተ የምናደርስበት የዩቲዩብ ቻናላችን ነው። ይህንን ቻናል ያልተቀላቀላችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። እንዲሁ ቪዲዮአችንን ላይክ እያደረጋችሁም እንድትጀምሩት በአክብሮት ጋበዝኩኝ። ለዛሬ የ2026ቱን የጀርመን ሃኖቨር ማራቶንን ስለ ውድድሩ አንዳንድ ጉዳዮችና በውድድሩ ላይ የነበሩትን የመጨረሻ ዙር ትንቅንቆችን በቪዲዮ ጭምር ወደ እናንተ የምናደርስ ይሆናል። አብራችሁኝ ቆዩ። Asnake Dubrovnik müsste das sein. በጀርመን ከሚደረጉና በርከት ያሉ ሰዎች ከሚሳተፉባቸው ዓመታዊ የማራቶን ውድድሮች መካከል አንደኛው ነው ይህ የሃኖቨር ማራቶን። የ2026ቱ ማራቶንም በርካታ ታዳሚዎች በተገኙበት ድንቅ ፉክክርን አስመልክቶን ተደርጎ ተጠናቋል። ጀርመን ላይ አሉ ከሚባሉ የማራቶን ውድድሮች በተለይ ደግሞ በውጤት ረገድም ጥሩ ፉክክሮች ከሚታዩበት የማራቶን ውድድር እንደሆነ አንደኛው ይነገራል። በዚህ የውድድር ዓመትም በተደረገው በ2026 የጀርመን ሃኖቨር የማራቶን ውድድር ላይ ኢትዮጵያውያን አትሌቶችን ጨምረው ሌሎች የምስራቅ አፍሪካ አትሌቶችም ጭምር በጣም ቆንጆ የሚባሉ ውጤቶችን አስመዝግበው የወጡበት ውድድር ሆኖ ተመልክተነዋል። በዚህም መሰረት በወንዶቹ ኬንያዊው አትሌት በአንደኝነት ሲያጠናቅቅ ኢትዮጵያዊ አትሌት በሶስተኛ ደረጃነትም ያጠናቀቀበት ውድድር ሆኖ ተጠናቋል። ይህ ውድድር 2 ሰዓት ከ07 ከ53 በመግባት ኪቤት ቶማስ ማሩ በአንደኝነት ያጠናቀቀው ውድድር ነው ከኬንያ። ሌላኛው አፍሪካዊ ተወዳዳሪ የሆነው የዚምባብዌው ተወዳዳሪ 2 ሰዓት ከ08 ከ47 የገባው ካታኩራ ጎድዊን የተባለ ተወዳዳሪ ነው። በአንጻሩ በዚህ ውድድር ላይ ኢትዮጵያዊው አትሌት ዶብሪ ነጋው አስናቀ ሶስተኛ ደረጃን ይዞ አጠናቋል። 2 ሰዓት ከ10 ከ23 የገባበት ሰዓት ነው። ሌላኛው ኢትዮጵያዊ አትሌት ሮቢ መልካ ደረቤ ደግሞ ሰባተኛ ደረጃን ይዞ አጠናቋል። በአጠቃላይ በዚህ ውድድር ላይ 2 ሰዓት ከ11 ከ27 የገባበት ሰዓትም እንደሆነ ነው የተመለከት ነው። የሴቶቹን ውድድር ጀርመናውያን አትሌቶች በአንደኛና በሁለተኛነት አጠናቀውታል። ዶሚኒካ ማየር 2 ሰዓት ከ21 ከ26 በመግባት የሴቶቹን ውድድር በአንደኝነት ስታጠናቀቅ፣ ፋቢን ደግሞ እንዲሁ ከጀርመን 2 ሰዓት ከ24 ከ31 በመግባት ሁለተኛ ደረጃን ይዛ አጠናቃለች። ኢትዮጵያዊቷ አትሌት አልማዝ ነገደ ፈቃደ ሶስተኛ ደረጃን በመያዝ ነው ያጠናቀቀችው። 2 ሰዓት ከ30 ከ25 ደግሞ የገባችበት ሰዓት ነው። ከዚህ ውጪ በርከት ያሉ ውድድሮችም በዚህ ሳምንት ኢትዮጵያውያን አትሌቶች የተካፈሉባቸው ድንቅ ውጤቶችም ያመጡባቸው ውድድሮችም ሲደረጉ ከርመዋል። ለዛሬ ግን የጀርመኑን የሃኖቨር ማራቶንን ወደ እናንተ ለማድረስ ወደናል። በተለይ በውድድሩ ላይ በመጨረሻው ዙር የነበሩ ትልልቅ ትንቅንቆችን ቪዲዮዎችን ጭምር በዚህ ፕሮግራማችን መጨረሻ ላይ እንድትከታተሉ ነው በአክብሮት የምንጋብዘው። ሌላስ የትኞቹን ውድድሮች ወደ እናንተ እንድንቃኝላችሁ ትፈልጋላችሁ? ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በጀርመን የ2026 የሃኖቨር ማራቶንን ቪዲዮን እንድትመለከቱ በአክብሮት እየጋበዝኩኝ የዛሬውን ፕሮግራሜን እዚህ ጋር አጠናቅቃለሁ። ከኔ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናን ለእናንተ ማቅረብ እወዳለሁ። ቪዲዮን እንድትከታተሉ በአክብሮት እየጋበዝኩኝ ፕሮግራሙን እዚህ ጋር ቋጫሁኝ። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኘው።